ዛሬ ምሽት የደመራ ምሽት ነው። ደመራ በአማርኛ ምን እንደሆነ አላውቅም። የመደመር የሆነኒ ብዬ አሰብኩኝ። መደመር የሆነኒ ደመራ ምንድን ነው? የእግዚአብሔር ልጅ ከዘላለም ዘላለም ወደ ምድር መጥቶ ለምንድን ነው በመስቀል ላይ መሞት ያስፈለገው? ሌላ መንገድ የለም ወይ? ወይም ደግሞ ዝም ብሎ ቃል አይናገርም ወይ ልንል እንችላለን። ግን ነገሩ መንገዱ ያ ስላልሆነ ነው። ደም አስፈለገው። ያለ ደም ስርየት የለም። እኔና እናንተ ከእግዚአብሔር ጋር የምንታረቀው በክርስቶስ ኢየሱስ ደም ብቻ ስለሆነ ያለ ደም ካልፈሰሰ ስርየት የለምና ለማንም ሰው ከዘላለም ሲኦል፣ ከዘላለም ፍርድ፣ ከዘላለም መከራ፣ ከዘላለም ጭንቀት የሚወጡበት መንገድ የክርስቶስ ኢየሱስ ደም በመስቀል ላይ የፈሰሰው በደሙ በኩል ብቻ ስለሆነ ጌታ ኢየሱስ በፍቅር በፈቃደኝነት ራሱን ሰጠ። ለኔና ለናንተ ነው ራሱን የሰጠ። ስለዚህ ወገኖቼ እያንዳንዳችን ይሄንን እንዳንረሳ፣ እያንዳንዳችን ይሄንን እንድናውቅ የእግዚአብሔር ልጅ ወደ መስቀል የሄደው ለኔና ለናንተ ነው። እኔንና እናንተን ከዘላለም ሞት፣ ከዘላለም ፍርድ፣ ከዘላለም ሲኦል ሊታደገን ነው። ሲኦል መመለሻ የሌለው ለዘላለም ቃጠሎ የእሳት ባህር። ያ ነገር ብገባን እኔና እናንተ ወገኖቼ ቁጭ ብለን አይደለም የምንጠይቀው፣ በጭንቅላታችን ቆመን ማረኝ ብለን ነው የምንጠይቀው። ምክንያቱም ሁላችን ኃጢአትን ሰርተናል። ሁላችን በደለኞች ነን። ኃጢአትን ያላደረገ ኃጢአትን ያልሰራ ከሕፃን ጀምሮ እስከ ትልቁ ከተማረ ጀምሮ እስካልተማረ ማንም የለም። ሁላችን ኃጢአትን ሰርተናል። ስለዚህ ነው የክርስቶስ ኢየሱስ መስቀል ያስፈለገን። እግዚአብሔር ልጁን ወደ መስቀል የላከው የዘላለም እግዚአብሔር እወዳችኋለሁ ያለው ሕይወቱን በመስጠት ነው። ምሕረትን በማወጅ ነው። ጸጋን በማብዛት ነው። በባዶ ቃል አይደለም። ዛሬ የዓለም ሕዝብ በሙሉ ጌታ ኢየሱስ ክርስቶስን ወደ ሕይወቱ በመጋበዝ ካለበት እስራት፣ ካለበት ቅዠት፣ ካለበት ፍርሃት፣ ካለበት ፍርድ ሊያመልጥ ይችላል። እንችላለን። የኢትዮጵያ ሕዝብ ዛሬ በምድራችን ብዙ ቅዠት አለ። የሃይማኖት ቅዠት አለ፣ ተረት አለ። እገሊት እንደዛ አድርጋ፣ እገሌ እንደዛ አድርጎ፣ እገሌ እንደዛ ወጣ፣ እንግሊዛ ወረደ። እንደዚህ አይነት ተረት የለም። እውነቱን ብንነጋገር አይሻልም? እግዚአብሔር እውነት ነው። እውነቱ ደግሞ የተጻፈው እዚህ ውስጥ ነው። እኔ እውነት፣ ሕይወት፣ መንገድ ነኝ አለ የእግዚአብሔር ልጅ ናዝሬቱ ኢየሱስ። ወደ መስቀል እየሄደ እኔ መንገድ ነኝ አለ። ወደ መስቀል እየሄደ እኔ እውነት ነኝ አለ። ወደ መስቀል እየሄደ እኔ ሕይወት ነኝ አለ። ዛሬ እኔና እናንተ ከእግዚአብሔር ጋር መታረቅ አለብን። ተው አትቀጥሉ። ተው ዛሬ ማድራችሁን ስለማታውቁ፣ ዛሬ ምሽት ማድራችሁን ስለማታውቁ በሰይጣን እጅ እንዳትገቡ፣ ወደ ዘላለም ሲኦል እንዳትጣሉ ዛሬ ከእግዚአብሔር ጋር ታረቁ። በክርስቶስ ኢየሱስ እንታረቅ ወገኖቼ። ወደ ሕይወቱ መጋበዝ አለበት የዓለም ሕዝብ ሁሉ፣ ትልቁም ትንሹም፣ የተማረውም ያልተማረውም። እግዚአብሔር እንጋብዝ። ይሄ መስቀል በአንገታችን ላይ አድርገን የምንሄደው ውስጣችን ይግባ፣ ሕይወታችንን ይለውጥ፣ ታሪካችንን ይለውጥ፣ አካሄዳችንን ይለውጥ፣ ዘመናችንን ይለውጥ፣ እኛን ይለውጠን፣ ቋንቋችንን እይታችንን ይለውጥ። የእግዚአብሔር ልጅ ከዘላለም ዘላለም ወደ ምድር መጥቶ ሌሎቹ የተገደሉ የሚገሉ ሁሉ መስቀል አላቸው። ምንድን ነው ይሄ? በአንገታቸው ላይ መስቀል አላቸው። ወገኔ ይሄ ራስን ማታለል፣ በልባችን ውስጥ ክርስቶስ መግባት አለበት። እግዚአብሔር ዛሬ በክርስቶስ ኢየሱስ ለእኔና ለእናንተ የሚያስተውል ልብ ይስጠን። የዘላለም እግዚአብሔር በልጁ መታዘዝ፣ በልጁ መስቀል፣ በልጁ መሰዋት፣ በልጁ መሰጠት፣ በልጁ ፍቃድ የዘላለምን እርቅ፣ የዘላለምን ሰላም አወጀ።
የዘላለምን ሕይወት፣ የዘላለምን ትንሣኤ አወጀ። የዘላለምን ብርሃን፣ የዘላለምን ምሕረት አወጀ። ዛሬ ምሽት ከእግዚአብሔር ጋር እንታረቅ። በጓዳችሁ ያለው ያስቀመጣችሁት በመስቀል በግድግዳችሁ ላይ የሰቀላችሁት ያድነኛል፣ ይረዳኛል፣ ይታደገኛል ያላችሁት ወገኖቼ በእግዚአብሔር ዘንድ የቅንጣትን ያህል ቦታ የለውም፣ ዋጋ የለውም። የሚያድን አንድ ብቻ ነው፣ የእግዚአብሔር ልጅ የናዝሬቱ ኢየሱስ ብቻ ነው። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን በዘላለም ፍርድ ይኖራል። መስቀል፣ የክርስቶስ ኢየሱስ መስቀል ዛሬ እኔና እናንተ የዘላለምን ዕርቅ፣ የዘላለምን ሰላም፣ የዘላለምን ፍቅር እግዚአብሔር ያወጀውን ዛሬ ምሽት ከእግዚአብሔር ጋር በዛ እንታረቅ ከእግዚአብሔር ጋር አንጣላ። በውስጣችን ሰላም የሌለው፣ በጎረቤታችን ሰላም የሌለው፣ በምድራችን ሰላም የሌለው ምክንያቱ አንድ ነው። የእግዚአብሔር ልጅ የሰላምን ንጉሥ ስለማናቅ ነው። በስም እናውቀዋለን፣ በታሪክ እናውቀዋለን፣ በተረት እናውቃለን፣ በሕይወታችን ግን አናውቀውም። ችግራችን ይሄ ነው። የኢትዮጵያ ሕዝብ ስለ ኢየሱስ ብዙ ያውቃል። በእሱ የሚያምኑም የማያምኑም ብዙ ያውቃሉ። ነገር ግን በሕይወታቸው ስለማያውቁት አልጠቅማቸውም፣ አይጠቅማቸውምም። ሁሉ ነገር ወደ ውስጣችን ከገባ ነው። ምግብ መኖሩ አይደለም፣ መኖር እንዳንራብ መብላት አለብን አይደለም። ምግብ ስላለ ከረሃብ መሞት በቃ አንቆጠብም ወይም አንመለስም ማለት ነው። ላለመሞት መብላት አለብን። ወንጌል እንደዛ ነው። መስቀል እንደዛ ነው። እግዚአብሔር ወደደን፣ እግዚአብሔር አፈቀረን፣ እግዚአብሔር ተው ኑ አለን። እግዚአብሔር የምሕረቱን እጅ ከፈተልን። ወደ እግዚአብሔር እንመለስ። መስቀል ዛሬ ለዓለም ሕዝብ በሙሉ የእግዚአብሔር መልእክት መደመር እንዳለ መቀነስ አለ እያለን። ሁለት አይነት ሰዎች ናቸው፣ የተደመሩና ያልተደመሩ፣ የገቡና ያልገቡ፣ እጃቸውን የሰጡና ያልሰጡ፣ ያመኑና ያላመኑ። በጣም ቀላል ሁለት። እኛ ምዕራባውያን ኃያላን መንግስታት፣ ደካማ መንግስታት ምናምን ብለን ነው። እግዚአብሔር ግን በሁለት ከፍሎታል። ዓለም በሁለት፣ ፍጥረታትን በሁለት፣ የገቡና ያልገቡ፣ የተቀበሉና ያልተቀበሉ፣ የታረቁና ያልታረቁ፣ የተደመሩና ያልተደመሩ፣ እነዚህ ናቸው። ይሄ ነው የሚለየን ወገኖቼ። አዎ በመደመር የዘላለም ምሕረት አለ፣ የዘላለም ሕይወት አለ። በመደመር የዘላለም ሰላም አለ፣ የዘላለም መንግስት አለ፣ የዘላለም ፈውስ አለ፣ የዘላለም በረከት አለ፣ የዘላለም እውነት አለ። ኢየሱስ ክርስቶስ የእግዚአብሔር ልጅ ወገኖቼ፣ ይህም የሚቻለው በኃጢአት የሚገኝ ትርፍ፣ በኃጢአት የሚገኝ ኑሮ፣ በኃጢአት የሚገኝ ጥቅም፣ በኃጢአት የሚገኝ ደስታ፣ በኃጢአት የሚገኝ ክብር፣ በኃጢአት የሚገኝ ስም ለእኛ እንደማይጠቅመን አውቀን ሕይወታችንን ለዘላለም ለሚገዛ ለዘላለም ለወደደን ለእግዚአብሔር ልጅ ለኢየሱስ ክርስቶስ መስጠት ነው። የዓለምን ትርፍ በማሳደድ ሰዎች ለሕይወታቸው፣ ለቤታቸው፣ ለታሪካቸው መርገም ይሆናሉ። በኃጢአት የሚገኝ ኑሮ፣ በኃጢአት የሚገኝ ጥቅም፣ በኃጢአት የሚገኝ በውሸት የሚገኝ ብዝበዛ። ብዙውን ሰዎች የሚነግሩኝ እዚህ ምድር እንደዚህ አይነት ለዚህ ጉዳይ ወደዛ ሄድኩኝ፣ ይሄን ያህል ገንዘብ አምጣ፣ ይሄን ያህል ጉቦ እንድትሰጥ፣ ይሄንን ያህል እያሉ ሰዎችን እንደሚያንገላቱ በየቦታው በየመስሪያ ቤቱ እንዳሉ ይህንን ይሰማለሁ። መቼስ ታማኞች አሉ፣ እግዚአብሔር ያከበራቸው፣ እግዚአብሔርን የሚያከብሩ፣ ሕዝባቸውን የሚወዱ፣ ሕዝባቸውን የእግዚአብሔር ልጅ ከዘላለም ወደ ምድር መጥቶ አገሪቷ ትፈርስ ነበር። ነገር ግን አሁንም ሌቦች አሉ፣ አሁንም ሰነፎች አሉ፣ አሁንም ሕዝቡን የሚያንገላቱ አሉ። ለራሳቸው ጥቅምን በመፈለግ የሌላውን ጥቅም የሌላውን ነገር ተው፣ ተመለሱ፣ ተው፣ በምስጢር የምታደርጉት አንድ ቀን በአደባባይ ይወጣል። ተው፣ በምድራችን ላይ ግልጽ የሆነ ጉዳት፣ ግልጽ የሆነ ብዝበዛ፣ ግልጽ የሆነ ጥላቻ፣
ነበር ከዚህ በፊት። እባካችሁ ይህንን አቁሙ፣ ጉቦን አቁሙ። በድብቅ የምትወስዱት ነገር በአደባባይ ያዋርዳችኋል። በጉቦ በምትሰሩት ቤት አትኖሩም። በጉቦ በምትገዙት መኪና የምትገዙትን መኪና አትነዱም ብለን በአደባባይ ስንጮህ ያን ያደረጉ ሰዎች ዛሬ የት ደረሱ? ቁጭ ብላችሁ አስቡ። የት ደረሱ? ብዙዎችን ያንገላቱ ዛሬ ታሪክ የላቸው። የሰበሰቡት ገንዘብ አላዋጣቸውም። በሰሩት ቤት አልኖሩም። የገዙትን መኪና አልነዱትም። እስከ መቼ ነው እኛ ዝም ብለን የምንቀጥለው? ዛሬም እናንተ በተለያየ መንገድ ከመንግስት ኃላፊነትን የወሰዳችሁ በቢሮ ውስጥ እየሰራችሁ ከህዝባችሁ ከወገናችሁ አገለግላለሁ ብላችሁ ቃል ገብታችሁ እዛ ተቀጥራችሁ ይህን ያህል ገንዘብ ካላመጣ ይህን ያህል ገንዘብ እንደዚህ ካላደረግ የምትሉ አንድ ቀን በአደባባይ ትዋረዳላችሁ። ይህንን እንዳትረሱ። በምስጢር ነው ትላላችሁ። ምስጢር የለም። ኃጢአት ምስጢርን አይጠብቅም። ኃጢአት ምስጢርን አይጠብቅም። ይሄ በድብቅ ነው። ኃጢአት ድብቅን አያውቅም። ወደ አደባባይ ነው የሚያወጣ የሚያጋልጥ መስቀል የክርስቶስ ኢየሱስ መስቀል። በኃጢአት የሚገኝ ትርፍ፣ በኃጢአት የሚገኝ ኑሮ፣ በኃጢአት የሚገኝ ጥቅም፣ ደስታ፣ በኃጢአት የሚገኝ ክብር፣ ስም ዋጋ የለውም ብሎ ኢየሱስ ክርስቶስ ምን ሆነ? ለእኔና ለእናንተ ወደ መስቀል ሄደ። ይህን ሊያስወግድ ነው። ይህንን እንድናስወግድና እሱን እንድናውቀው ነው። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ፣ በማርቆስ ወንጌል ምዕራፍ 8 ቁጥር 34 ላይ፣ በሉቃስ ወንጌል ምዕራፍ 9 ቁጥር 23 ላይ ያደረገው ጥሪ አለ። ዛሬ ያ ጥሪ ለእኔና ለእናንተ ነው። ጥሪው እንደዚህ ነው የሚለው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። በመስቀል ውርደት አለ፣ በመስቀል ጥላቻ መጠላት አለ፣ በመስቀል ይሄ አለ ያ አለ። ነገር ግን ጌታ ኢየሱስ ከዛ ከዓለም ነገር መስቀልን መንገድ ምረጡ ነው። በክርስቶስ ኢየሱስ መስቀል ምክንያት ሰው እንናቃለን፣ እንጠላለን፣ እንሰደዳለን፣ እንገደላለን፣ እንታስራለን። የማይደርስብን ነገር የለም። ሃሌሉያ አሜን። እንኳን ደረሰብን። ከመስቀሉ የሚያልፍ በረከት የለምና፣ ከመስቀሉ የሚያልፍ በረከት የለምና ጌታ ያደረገው ጥሪ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። የኢትዮጵያ ሕዝብ በእውነት ክርስቲያን ነኝ የሚለው የክርስቶስ ኢየሱስን መስቀል ብሸከም በየቢሮ የፍቅር ሬቮሉሽን አይሆንም እንዴ? የሥራ ሬቮሉሽን አይሆንም እንዴ? በእውነት እያንዳንዱ መስቀልን የክርስቶስ ኢየሱስን መስቀል እኔ ለጌታ ይኖራል፣ እኔ ጌታን ይከተላለሁ፣ መስቀሉ በሕይወቴ አለ፣ መስቀሉ በጉልበቴ በዘመኔ አለ፣ ራሴን ለጌታ ሰጥቻለሁ የሚል ያ ቢሆን ክርስቲያኖች ነን የምንል ብቻ ሌሎቹን ተዋቸው ብንል የምንል ብቻ በያለንበት የክርስቶስ ኢየሱስን ፍቅር ብንገልጥ መስቀሉን ብንገልጥ ምድራችን ልዩ ትሆን አልነበረም እንዴ? ምድራችን ይሄ ነው። ጌታ ኢየሱስ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ አለ። ከዛ በኋላ ቀጥሎ ምን አለ መሰላችሁ? ሁላችን መመለስ የሚገባንን ጥያቄ ጠየቀ። ጥያቄው በማርቆስ ወንጌል ምዕራፍ 8 ቁጥር 36 ላይ ያለው ነው። ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ራሳችሁን ጠይቁ። ብትዋሽ፣ ብታታልል፣ ያ ነው ብለህ ብትሾም ወይም ያ ነው ብለህ ገንዘብ ብታገኝ ብትበለጽግ ምን ይጠቅመሃል? ምንድን ነው የሚጠቅመው? አንድ እንጀራ ብቻ ነው የምትበላ። እንዳውም ያ ገንዘብ እንትን እየጨመረ ሲሄድ በሽታ ይይዝና ያንን እንጀራ እንኳ መብላት አትችልም። ይህንን ይወቅ። ሰው ዓለምን ሁሉ ቢያተርፍ በዓለም ታሪክ ላይ ወገኖቼ ዓለምን ያተረፈ በሙላቷ ያተረፈ ንጉሥ የለም፣ ጀነራል የለም፣ ሰው የለም፣ ማንም የለም። ጌታ ኢየሱስ ክርስቶስ ግን ነገሩን እያጋነነ ዓለምን እንኳ ብታተርፉ ምዕራባውያንን ምስራቃውያንን የዓለም ሕዝብ መጥቶ ብሰግድላችሁ ወርቃቸው የእናንተ ቢሆን ብራቸው የእናንተ ቢሆን ሀብታቸው የእናንተ ቢሆን ምን ይጠቅማችኋል ነው? ምን ይጠቅማል?
ወንድሜ የምትኖረው ኑሮ ምን ይጠቅመሃል ያለ ክርስቶስ ኢየሱስ? ስራ አለ፣ ስራ ያለ ኢየሱስ ምን ይጠቅመሃል? ገቢ አለ፣ ገቢ ያለ ኢየሱስ ምን ይጠቅመሃል? ምን ይጠቅመሃል? ክብር አለ፣ ሹመት አለ፣ ጌታ ይመስገን፣ ጥሩ ነው። ነገር ግን ያለ እግዚአብሔር ከሆንክ ምን ይጠቅመሃል? ምንም አይጠቅምም። ምክንያቱም ዛሬ ምሽት ማደሬን እንኳ አታውቅም። ስለዚህ ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ሰው ስለ ነፍሱ ቤዛ ምን ይሰጣል? ይህ ጥያቄ ለሁላችን ነው። በምድር ላይ ዓለምን ሁሉ ያተረፈ ማንም የለም። ይህንን መልስ እኔና እናንተ ዛሬ መስጠት አለብን። መስቀል፣ የክርስቶስ ኢየሱስ መስቀል፣ ፍቅር የተገለጠበት፣ ምሕረት የተገለጠበት መስቀል ለእኔና ለእናንተ የእስራኤል ቅዱስ እግዚአብሔር ማስተዋልን ይስጠን። የእስራኤል ቅዱስ እግዚአብሔር ይርዳን። ወገኖቼ ይርዳን እግዚአብሔር። እህቴ እግዚአብሔር ይርዳሽ። እናቴ እግዚአብሔር ይርዳሽ። አባት እግዚአብሔር ይርዳ። ወንድም እግዚአብሔር ይርዳ። በክርስቶስ ኢየሱስ መስቀል ከጨለማ ትወጣ ዘንድ እግዚአብሔር ይርዳ። እግዚአብሔር ይርዳን። ምክንያቱም ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምንም አይጠቅመውም። ምንም አይጠቅመውም። የእስራኤል አምላክ እግዚአብሔር ይህንን የመስቀል ሲዝን የመስቀል ወቅት ስለ መስቀል የምናስብበት ወቅት ስለሆነ ይህንን የኢትዮጵያ ሕዝብ የእስራኤል አምላክ እግዚአብሔር የመስቀሉን ምስጢር፣ የመስቀሉን ኃይል፣ የመስቀሉን ምሕረት፣ የመስቀሉን ቸርነት በክርስቶስ ኢየሱስ ስም ይግለጥልህ፣ ይግለጥልሽ፣ ይግለጥልኝ፣ ይግለጥልህ። ወገኖች መስቀሉ ቢገለጥልን አስታራቂ ሌላ አስታራቂ አያስፈልገንም። ቁጣ አያስፈልገንም። ንዴት አያስፈልገንም። መስቀሉ ቢገባን የእስራኤል አምላክ እግዚአብሔር ይህንን የመስቀል ኃይል፣ የመስቀል ስልጣን፣ የመስቀል ፍቅር በሕይወታችን ይጨምር፣ ከጨለማ ያውጣን። ይሄ መስቀል ሞኝነት አይደለም። መስቀል ሞኝነት አይደለም። መስቀል ማስተዋል ነው፣ ጥበብ ነው፣ የእግዚአብሔር መልእክት ነው፣ የእግዚአብሔር ስጦታ ነው። የእግዚአብሔር ልጅ ኢየሱስ ይሄን የኔ ለእናንተ ብሎ ያለን ነው። እስራኤል አባት እግዚአብሔር ማስተዋልን ይስጠን። የእስራኤል ቅዱስ እግዚአብሔር ማስተዋልን በመስቀል ውስጥ ያለውን ማስተዋል፣ በመስቀል ውስጥ ያለውን መልእክት፣ በመስቀል ውስጥ ያለውን ሰላም፣ በመስቀል ውስጥ ያለውን መዋጌት በናዝሬቱ በክርስቶስ ኢየሱስም ይግለጥልን። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። ልብ አድርጉ፣ ይሄ ነው መልእክቱ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጥፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጻፊስ የት አለ? የዚህ ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን ለአይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና። ዛሬ በዓለም ላይ ስለ መስቀል በምንናገርበት ጊዜ እንደ ሞኝነት ሞኞች እንደሆን ምንም እንደማናውቅ የሚቆጥሩን ሰዎች አሉ። እንደዛ ባደርጉ ለራሳቸው ጥሩ ነው። ነገር ግን ትዕቢታቸው እናውቃለን ማለታቸው፣ ጥበበኞች ነን በማለታቸው፣ አንብበናል በማለታቸው ብዙ እንደሚያውቁ እንደ ሞኝነት ይቆጥሩታል። እውቀታቸው የሞኞች እውቀት እንደሆነ ያውቁ። እግዚአብሔር የሞኞችን ማለት እግዚአብሔር የሰውን ጥበብ የሰውን እውቀት በምንም አይነት እግዚአብሔር
አዎ ትልቅ ነው፣ አውቃችኋል የምትሉት እውነት ነው ብሎ የተቀበለበት ቦታ የለም። ለዛሬም ለወደፊትም ለዘላለም አይቀበልም። የሰው እውቀት የተወሰነ ነው። የሰው ጥበብ የተወሰነ ነው። የሰው አመለካከት፣ አስተሳሰብ የተወሰነ ነው። የሰው እምነት፣ የሰው አካሄድ የተወሰነ ነው። መስቀል ለኃጢአተኛ ዓለም የእግዚአብሔር ምሕረት፣ የእግዚአብሔር ስጦታ፣ የእግዚአብሔር ፍቅር፣ የእግዚአብሔር እርቅ፣ የእግዚአብሔር ችሎታ፣ የእግዚአብሔር መንገድ፣ የእግዚአብሔር ሰላም፣ የእግዚአብሔር ተአምራት፣ የእግዚአብሔር ማስተዋል፣ የእግዚአብሔር ራእይ የተገለጠበት ብቸኛ መንገድ ነው። ዘለዓለማዊ የእግዚአብሔር ፍቅር፣ ዘለዓለማዊ የእግዚአብሔር ምሕረት የተገለጠው በምድር ላይ የተገለጠው እግዚአብሔር በእውነት ይወደናል፣ እውነትም ዓለምን ወዶታል ብለን የቆምንበት ይሄ መስቀል ነው። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ እኛን ኃጢአተኞችን በደለኞችን ከአባቱ ጋር ያስታርቀን ዘንድ በቀራንዮ መስቀል ላይ ራሱ ለሞት አሳልፎ ሰጠ። መስቀል የእርቅ መልእክት ነው። መስቀል የሰላም መልእክት ነው። ሁላችን ኃጢአትን ሰርተናል። ኃጢአትን ያልሰራ ሥጋ ለባሽ በምድር ላይ የለም። ሁሉም በድሏል። ሁሉም ከእግዚአብሔር ጋር ተጣልቷል። ሁሉም የእግዚአብሔር ጠላት ሆኗል። ሁሉም በራሱ መንገድ ሄዷል። በራሱ ምርጫ ሄዷል። ከአምላኩ ተለይቶ ከዓለም ጋር ከሰይጣን ጋር እየተወዳጀ በዚያ እየቀጠለ ነው። ሰው ከአምላኩ ጋር የተጣላ ፍጥረት ነው። ከአምላኩ ጋር የተጣላ፣ ከራሱ ጋር የተጣላ፣ ከእርስ በርስ ጋር የተጣላ ፍጥረት ነው። ይህንን ለማወቅ የትም መጽሐፍን ማንበብም አያስፈልገንም። ራሳችንን ማየት። ስንት ጊዜ ከራሳችን ጋር እንጣላለን። ስንት ጊዜ ከሰዎች ጋር እንጣላለን። ስንት ጊዜ ከፈጣሪ ጋር እንጣላለን። ስንት ጊዜ እናጎረመርማለን። ምንድን ነው እሱ? ሰው ኃጢአተኛ ስለሆነ መስቀሉ ስለሆነም እግዚአብሔር ስለምወደን ምን አደረገ? ልጁ ኢየሱስን ወደ ዓለም ላከ። ልጁ ኢየሱስ ክርስቶስ ደግሞ የዓለምን ኃጢአት ያስወግድ ዘንድ በመስቀል ላይ መሰቀል ነበረበት። ደሙ መፍሰስ አለበት። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። ያለ ኢየሱስ ደም የሚነጻ የለም። ያለ ኢየሱስ ደም እግዚአብሔርን የሚያይ የለም። ያለ ኢየሱስ ደም ለዘላለም እግዚአብሔርን የሚያመልክ የለም። በምድር ላይ ብዙ ሃይማኖቶች አሉ። በምድር ላይ ብዙ ይሄ ነው ያ ነው የሚባል መንገድ አለ። ዛሬ ግን በእግዚአብሔር ፊት በእግዚአብሔር ቃል እውነቱን ልንገራችሁ፣ ከኔ አይደለም ቃሉ ያለ ክርስቶስ ኢየሱስ መስቀል እግዚአብሔርን የሚያይ የለም። እግዚአብሔርን የሚያውቅ የለም። ከእግዚአብሔር ጋር የምታረቅ የለም። የእግዚአብሔርን ድምፅ የሚሰማ የእግዚአብሔርን ቃል በሕይወቱ የያዘ ማንም የለም። መስቀል የኔ ነው። መስቀል ለእርሶ ነው። መስቀል ለአንቺ እህቴ፣ ለአንተ ወንድም። መስቀል ከአንዱ ዓለም ወደ ሌላ ዓለም የምንሸጋገርበት መለኮታዊ ድልድይ ነው። ከሞት ዓለም፣ ከፍርድ ዓለም፣ ከጥፋት ዓለም ወደ ሕይወት ዓለም፣ ወደ እግዚአብሔር ዓለም፣ ወደ መንፈሳዊ ዓለም፣ ወደ እርቅ ዓለም፣ ወደ ሰላም ዓለም የምንሸጋገርበት ድልድይ ነው መስቀል። የእግዚአብሔር መስቀል ያለ ክርስቶስ ኢየሱስ የመስቀል ደም ሰው የፈጣሪው ጠላት ሆኖ ነው የሚቆየው። ደሙ በፈሰሰ ጊዜ እሱን የተቀበሉት በደሙ ከጌታ ጋር ታረቁ፣ ከእግዚአብሔር ጋር ታረቁ። የክርስቶስ ኢየሱስን ደም የሚንቁ ይኖራሉ። ጌታ ኢየሱስ ክርስቶስ በመስቀል የሁላችንን ኃጢአት ተሸከመ። የሁላችንን በደል፣ የሁላችንን ፍርድ፣ የሁላችንን ቅጣት፣ የሁላችንን ሞት ሞተ።